ፈዛዛ እያፈዘሽ ቤትሽ አታስቀምጪው፣ አታጣያቸው ልጆቹን። አዎ እየነገርኩሽ እንትን ወደ ባህሪሽ ተመለሽ። ይሄ ገጸ ባህሪ ላንቺ አይሆንም፣ አሪፍ አይደለም። የሰው ቤት መበጥበጥ የለብሽም። እንደማልፈልግ ሊናሽ እያወ አረን አንቺን ማግኘት አልፈልግም። ምታቀት አንቺ ነሽ አይደል? ስለዚህ አውሪያት አንቺ በቃ አላቃት ማለት ለምን ከማራቆሱ ጋር ሌላ ፍላሽ እንዴ? በጣም ራስን ተቆጣጠር። በዚህ ላይ ምን ያናድዳል? እኛ እንደ አንቺ ማስመሰል ስለማንችል ወይ ምንድን ነው ማስመሰል? የታውቂኝና ነው አስመሳይ ምናምን። እሺ በድጋሚ መጣሁላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ የኔ ውዶች። አንዳንድ ጊዜ የራሳችን ህይወት መምራት አቁመን የሰውን ህይወት የምንመራ አንዳንድ ሰዎች አለን ማለት ነው። አሁን ኤፍሬም በመጀመሪያ ኤፍሬም ልናገር ማለት ነው። ኤፍሬም በወንድሙ ህይወት ላይ ራሴ እንደፈለግኩ እመራዋለሁኝ እንደፈለግኩ አዘዋለሁ የሚል ልጅ ነው። ሲጀመር ሄርሜላ በጣም ይጠላታል ኤፍሬም ማለት ነው። ስለሚጠላት ነው ከሩታ ጋር ሆኖ የአብርሃም ህይወት ለመበጥበጥ የሚጋደለው ማለት ነው። ስለዛ አሁን መሆን ያለበት ነገር አብርሽና ሄርሜላ ከራሳቸው ርቀው ከራሱ በቃ ከማንም ሳይገናኙ ከምንም ሳይገናኙ ማንም እህት ወንድም ምናምን ሳይገናኙ እስኪ ለትንሽ ወራቶች ራቅ ይበሉ የምትሉ ላይክ አድርጉኝ፣ ኮሜንትም አስቀምጡልኝ ማለት ነው። ስለዛ አሁን ሩቲ ማለት ነው ሩቲ አንቺ እኔ ልንገርሽ ማለት ነው። ኦኬ ኤፍሬም የአብርሃም ወንድም ነው፣ መካሪሽ ነው፣ ደጋፊሽ ነው። ኦኬ ግን ሜሪ ራሱ የአንቺ ጓደኛ ደጋፊሽ ያኔ ከአብርሃም ስትጣይ ከጎንሽ የሆነች ልጅ ናት። ከጎንሽ ከማንም ጊዜ የማትጠፋ ጓደኛሽ። በቃ አሁን በትንሽ አለመግባባት ተፈጥሮ እንደዚህ አደባባይ እራሳችሁ ዝቅ አድርጋችሁ መሰዳደብ፣ እንደዚህ አይነት የወረደ ቪዲዮ አለመስራት ሞክሩ ማለት ነው በመጀመሪያ። ሜሪ ደግሞ ትክክል ናት፣ መክራሻለች። የራስሽን ህይወት ምሪ ማለቷ ከበሰ የሰው ህይወት ገብተሽ እንዳትበጠብጪ የራስሽን ህይወት ምሪ ነው ያለችሽ በትክክለኛ አማርኛ ማለት። ስለዚ አንቺ ምንድን ነው የምታደርጊው ሩቲ? ወላሂ ነው የምልሽ፣ አላህ ሻሂዴ ነው። የአንቺ ደስታ የሚመኝ የአንቺን ፈገግታ የሚመኝ ብዙ ልጆች እንደውም በጉጉት ያንቺን ፈገግታ የምንጠብቅ ያንቺን ህይወት እንደ አብርሽ የራሳሽን ህይወት እንድትጀምሪ በጉጉት የምንጠብቅ አንዳንድ ሰዎች አለን። ኦኬ በተረፈ ለእኔም እጠብቃለሁ። ምክንያቱም የራስሽን ህይወት እንድትመሪ ከልዑሌ ጋር ከአዲሱ በቃ ባለሽ ፍቅረኛሽ ኦኬ ነገራቶች ያለ መግባባት ሊፈጠሩ ይችላሉ ለተወሰነ ጊዜያት ማለት ነው። መጀመሪያ እኮ ትዳርሽ ማክበር የነበረብሽ ትዳርሽ መውደድ የነበረብሽ ሩትዬ አንቺ ነበርሽ። አሁን አብርሃም እኮ አልፈልግሽም አላለሽም ነበረ መጀመሪያ ላይ ማለት ነው። እየተከታተል ነበር እኛ በጉጉት ማለት። ስለዛ መጀመሪያ አልፈልግህም የራስን ህይወት ምራ፣ የራሴን ህይወት እመራለሁኝ፣ ወረቀቱን ፈርምልኝ ያልሽው አንቺ ነሽ። አሁን የራሱን ህይወት ሲጀምር አንቺ ለምን በሱ ህይወት ላይ ወጥተሽ የራስሽን ህይወት አትመሪም ነው የዚህ ጋር ሜሪ የተናገረችው። ይሄን ነው የኔ ተረዳሁት፣ ይሄን ነው። ስለዚ ያንን መበጥበጥ ይሄንን መበጥበጥ የለበትም ማለት ነው። ምክንያቱም የራስሽን ህይወት ብትመሪ ማንም ምንም ደስ ይለዋል። ስለዚህ ኤፍሬም ሄርሜላ በጣም ነው የሚጠላት፣ በጣም ከምነግርሽ በላይ። ምክንያቱም ከኤፍሬም ጋር ነው ያለሽው አንቺ ራሱ ሄርሜላን በጣም ተጠያታለሽ። መጀመሪያ ይቅርታ ተጠያይቃችሁ ይሄ ሁሉ ተፈጠረ። እሺ ቆይ ምሳሌ ኤፍሬም ጥሎሽ እሷ ቤት ሄዱ ይቅርታ ለምን ይጠይቃል? ለምን የወንድሙን ህይወት ይበጠብጣል? እውነቴ ነው ምላችሁ በጣም የሚያናድደው መማታትም መሰዳደብም። እዚህ ደግሞ ሚዲያ ላይ እንዲወላይ ወንድም ለወንድም ዝቅ፣ እህት ለእህት ዝቅ። አሁን ሜሪ ያንቺ እህትሽ ናት፣ እንደውም ታላቅሽ፣ በእርግጠኝነት ታላቅሽ ትሆናለች። እና ዝቅ ከፍ ተደርግ አብራችሁ በልታችሁ አብራችሁ ተጫውታችሁ ምርጥ ጊዜ አሳልፋችሁ ጊዜው በቃ እንደዚህ ነው እንዴ ውዶችዬ? እኔ ምክር አልችልም። ያው አንዳንድ ጊዜ የተሰማኝን ስሜት መናገር ደስ ይለኛል። ስለዛ ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ መጣለሁኝ። እንግዲህ ኤፍሬም በሩታ ህይወት እስካለ ድረስ ሩታን አዲስ ህይወት ልትጀምርም አትችልም። አንደኛ፣ ሁለተኛ ነገር ደግሞ ኤፍሬምና ሩቲ ከአብርሃም ጋር መገናኘት እስካላቆሙ ድረስ የአብርሃም ህይወት መበጥበጡ አያቆምም ማለት ነው።
ስለዛ አንድ ነገር መወሰን ያለበት አብርሽና ሄርሜላ ናቸው። ማንም ምንም አይደለም። የአብርሃም ህይወት ሩታ አትኖረውም። የሩታ ህይወት አብርሃም አይኖረውም። የኤፍሬም ህይወት አብርሃም አይኖረውም። በቃ ሁሉም የራሱ ህይወት ነው። በዚች ምድር ላይ የራሱ ነው የሚኖረው። ይህን ማሰብ አለባችሁ።